ፀጉራችሁ እየሳሳ እየተሰባበረ ወይም እየተነቃቀለ ተቸግረዋል? ውድ የሆኑ ኬሚካሎችን ከመግዛታችሁ በፊት በቤታችሁ የሚገኙ ድንቅ የተፈጥሮ ስጦታዎችን ሞክራችኋል? ዛሬ ፀጉራችሁን የሚያለመልም ስሩን የሚያጠነክርና እድገትን የሚያፋጥን ምርጥ የቤት ውስጥ ውህድ ይዤላችሁ መጥቻለሁ። በመጀመሪያ አንደኛ ላይ የምናየው ቀይ ሽንኩርት ነው፣ ወይም ኦኒየን ጁስ በመባል የሚታወቀው ሰልፈር በውስጡ ስላለው የፀጉር መሳሳትን ይከላከላል፣ እንዲሁም ደግሞ አዲስ ፀጉር እንዲበቅል ይረዳናል ማለት ነው። ሁለተኛው የአዝማሪኖ ዘይት ወይም ሮዝመሪ ኦይል የምንለው ለፀጉር ስር የደም ዝውውርን በማሳለጥ ፀጉር በፍጥነት እንዲያድግ ያደርጋል። ሶስተኛው የአብሽ ዘይት ወይም ፍኑግረክ ኦይል የምንለው ፕሮቲን እና ኒኮቲኒክ አሲድ ስላለው የተሰባበረ ፀጉርን ይጠግናል፣ ያለሰልሳል ማለት ነው። እንዲሁም ደግሞ የጥቁር አዝሙድ ዘይት ነው በመጨረሻ የሚያስፈልገን። ብላክሲድ ኦይል ፀጉር እንዳይነቃቀል የፀጉር ስርን ፎሊክሎቹን ያጠነክርልናል። አዘጋጃጀቱ እንዴት ነው ብለን በምናይበት ጊዜ መጀመሪያ አንድ መካከለኛ ቀይ ሽንኩርት ፈጭተን እንጨምቅና ጭማቂውን ለብቻ እናጠላለን፣ በአንድ ዕቃ እናስቀምጣለን ማለት ነው። በመቀጠል በሽንኩርቱ ጭማቂ ላይ 2 የሾርባ ማንኪያ የአብሽ ዘይት እንጨምራለን። ከዛ ሶስተኛው ደግሞ 1 የሾርባ ማንኪያ የጥቁር አዝሙድ ዘይት እንጨምርበታለን። በመጨረሻም ከ5 እስከ 10 ጠብታ የሮዝመሪ ወይም የአዝማሪኖ ዘይት እንጨምርበታለን። በመጨረሻም ውህዱን በደንብ ማቀላቀል ያስፈልጋል። ከዛ ወደ አቀባቡ እንሄዳለን። አቀባቡ ደግሞ ይህን ውህድ ከመቀባታችሁ በፊት ፀጉራችሁን ለሁለት መክፈል፣ ከዛ በጥጥ ወይም በእጃችሁ በጣቶቻችሁ ጫፍ በመጠቀም ፀጉራችሁ ስሩን ስካልፕ ላይ በሚገባ መቀባት ያስፈልጋል። ከዛ ለ5 ደቂቃ ያህል በክብ ቅርጽ ወይም ሰርኩላር ሞሽን በምንለው ማሳጅ ማድረግ ወይም ማሸት፣ በደንብ ማሸት። ከዛ ይህ የደም ዝውውርን እንዲነቃቃ ያደርጋል። በመጨረሻ ለ30 ደቂቃ ወይም ለ1 ሰዓት በፕላስቲክ ሸፍነን ማቆየት ይጠበቅብናል እና ከጨረስን በኋላ ይህ 30 ደቂቃ ወይ 1 ሰዓት ከሞላልን በኋላ ለስላሳ በሆነ ሻምፑ መታጠብ፣ በጣም ጠንካራ ባልሆነ ኬሚካል ባልበዛበት ሻምፑ መታጠብ ሽታውን እናጠፋለን፣ ይረዳናል ማለት ነው። ይህን ውህድ በሳምንት 1 ወይም 2 ጊዜ በመጠቀም በወር ውስጥ የሚገርም ለውጥ ታያላችሁ። ፀጉራችሁ ይወፍራል፣ መነቃቀል ያቆማል፣ ውበቱን ይጨምራል። ይህን ቪዲዮ ከተመቻችሁ ላይክ እና ፎሎ ማድረጋችሁን አትርሱ። ለምትወዱት ሰው ደግሞ ሼር አድርጉ። ሰብስክራይብ እያደረጋችሁ አበረታቱን። ይሄ ውህድ እኔ ተጠቅሜበት የጠቀመኝ ስለሆነ ሞክሩት። በመቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።